ብዙም አላመመሽም? እግዚአብሔር ይመስገን ደህና ነኝ። አይ መልካም። በረከም ጤና ተወሰዳት ብለን ቆማታ። አይ ጥሩ ሰው ቆማት። አዎ ለዚያ ነው ሰላም። ለጥሩ ሰው ደግሞ በጣም መጠንቀቅ አለብሽ። እሺ ይገባኛል። ልጆቹን አንቺ ነሽ ከኛ በላይ አብረሻቸው። ታዲያ ምን ናት? ለምንድን ነው ከኔ በላይ እሷን የሚከባከባት? ወይ የሆነ ሚስጥር ይዛበት እያስፈራራችሁ ነው፣ ወይ ደግሞ እኔ ማላውቀው የሆነ ነገር አለ። ይሄ ድምፅ የሆነ አቢጌ እውነቱን አወቀች። አቢጌ ከባድ ሚስጥር ለማውጣት ካሜራ በማድረግ ነበረ እውነቱን ልታውቅ የቻለችው። አባቷ መኪና ውስጥ ካሜራ በማስቀመጥ ከሰራተኛው ጋራ እንደማገጠ የሚያሳይ ድምፅ ቀርጻ ስለነበረ ያንን ድምፅ ደጋግማ ሰማችው። የሰማችውን ነገር ግን ማመን አቅቷታል። ሰላም ሰላም የቻናል ቤተሰቦች፣ ቻናሌ ላይክ ሰብስክራይብ ስለምታደርጉኝ ከልብ እያመሰገንኩኝ አዳዲስ ነገሮችን ይዤ እመጣለሁ። በስተመጨረሻ አባቴ ብላ ያሰበችው ከሌላ ሴት ጋራ አብሮ እንዳደረና ስህተቱም ያንድ ቀን እንደሆነ የሚያሳይ የቅጅ ማስረጃ ይዛ አቢጌል ከተፍ ብላለች። የሚያስገርመው ነገር አቢጌ ይህንን ነገር በፍጹም ወደኋላ እንደማትል አይምሯ ውስጥ ስለከተተችው ነበር ከአባቷ መኪና ውስጥ አስገብታ መቀረጫውን ያስቀመጠችው። ነገር ግን የቀረጸው ቅጂ አሁን ላይ ብዙም ያን ያህል ባያስጠጣም፣ ነገር ግን የሆነ ነገር እንዳለና ከአባቷና ከሰራተኛዋ ጋራ በጣም ትልቅ ምስጢር እንዳለ በደንብ መረዳት ችላለች። አሁን ሁለተኛዋ እርምጃዋ እንዴት አድርጌ እውነቱን በደንብ ግልጽ ማድረግ አለብኝ የሚለውን ስትኮረኮር ነበር ስልኳን። ማለቴ የሆነ ቅጂውን እንዲሁም ልጄን አምጣልኝ የሚለውን ቅጂ ወደኋላ አስቀርቶባታል። ለዛም ነበር ስልክ ቤት ሄዳ እንዴት አድርጌ የኋላ ቅጂውን ማምጣት እችላለሁ በማለት የሄደችው። በስተመጨረሻ ንጉስ አድርጋና እንዲሁም ታማኝ ባላለኝ ብላ እትዬ የምትመካበት ባለቤቷ ከሰራተኛዋ ጋር እንደማገጠ የሚያሳይ ትልቅ ማስረጃ ብዬ ስታመጣላት ምን እንደምትሆን እንዲሁም ቤቱ ትዳሩና ህይወቱ ምስቅልቅል እንደሚል ምንም ነገር ወደኋላ እንደማትል አብጌ አሳይታለች። በሌላ በኩል ዳጣ አሁን ላይ ከናታን ጋር ፍቅረኛ እንደሆኑ ለባለቤቷ እትዬ ነግራለች። ነገር ግን አሁን ላይ አቶ ደረጀ ናታን እንደዚህ አያደርግም። ዳጣም ራሷን የምትጠብቅና ጥንቁቅ ሴት ናት። ስለዚህ ይህንን ላምን አልችልም በማለት ነበር ለባለቤቱ የመለሰላት። ባለቤቱም እኔን አታምነኝም ማለት ነው? ከመናፈሻው ጋር አፍላፍ ገጥመው ሲያወሩ በደንብ አይቻቸዋለሁ በማለት ነበር የመለሰችው። ዳጣ የአቶ ደረጀን አባትነት ስትቀበል ከዚህ በፊት ያሳለፈባትን መከራና ስቃይ ወደ ኋላ ትታው ነው። ምክንያቱም አባቷ ስለሆነ በማለት ነው። ነገር ግን አሁን ላይ ከቤት እንድትወጣ ያዘዘችው እትዬ ነበረች። አቶ ደረጀ ግን በፍጹም ብሎ ደበረው። ሚስጥሩ እንዳይወጣ በተደጋጋሚ ይደብቃል። በሌላ በኩል አቢጌ ትክክለኛ ልጁ እንዳላደለች ሲያቅ አቶ ደረጀ ምን እንደሚሰማው መገመት በጣም ከባድ ነው። አሁን ላይ እትዬ ወይም የአቶ ደረጀ ባለቤት በትዳሯ ላይ እያለች ነበር ከአንድ ቦታ ወደ አንድ ቦታ ስትሄድ 7 ጎረምሶች ተፈራርቀው የደፈሯት። በእርግጥ እትዬ ለትዳሯ ታማኝና ስርዓት ያላት ሴት ናት። አውቃና ፈቅዳ ባይሆንም አቢጌ ተፈጥራለች። ይህን ሚስጥር ደግሞ ሚስጥር አድርጋው ልጅህ ናት ብላ እንዲቀበላት አድርጋለች። አቶ ደረጀም አምኗታል። እስከ ለተሞቴ በፍጹም እስከምሞት ቀብሩ ውስጥ ይዞ ሄዳለሁ እንጂ ይህንን እውነት አልናገርም ብላ ነበር ከዚህ በፊት። የሆነ ጊዜ የሆነ ነገር ብደብቅሽና ያን ነገር ብታቂ ትዳራችን ይበላሻል እንዴ ብሎ በጠየቀባት ምክንያት ነው። ሁሉም ሰው እኮ የደበቀው ሚስጥር አለ። እስከ ለተሞቱ ደብቆት እስከሚሞት ድረስ ቀብር ይዞት የሚሄደው ሚስጥር አለው። ስለዚህ እኔ አንድ ጥያቄ ልጠይቅህ። አንድ ሴት ባለትዳር ሆና እያለች ወደ መንገድ ስትሄድ ሰው ደፍሯት ብታረግዝ ያቺ ልጅ ደግሞ ብትወለድ
ባለቤቷ መንገር ነበረባት በማለት ጥያቄ አቅርባለን ነበር ከዚህ በፊት ታስታውሳችሁ። አቶ ደረጀም በፍጹም መናገር የለባትም አላት። እናም አሁን ላይ ይሄ የሚያሳየው አሁን አብጌ የእሱ ልጅ እንዳልሆነች ነው። አቶ ደረጀ በእርግጥ ናታንን በጣም ያከብረዋል። በሌላ በኩል ደግሞ አብጌ ልጁ የምትሰራውን ስራና ታይ የሚላትን ነገር ባለመስማቷ አንዳንድ ጊዜ አብጌ በጣም ተቃራኒ እንደሆነች ያሳያል። ነገር ግን ውሃ የዋህና ደግ እንደመሆኗ መጠን ሁሌ ሕፃን ናት። በጣም የሚንከባከባታል። በእያንዳንዱ እርምጃው በፍጹም አታስተላልፈውም። አብጌ አሁን ላይ ምናልባች አባቷ ስላላደል ሊሆን ይህን ያህል ቁጥጥር ያበዛችው ለማለት ትንሽ ቢከብድም፣ ነገር ግን አቶ ደረጀ ምርጥ አባትና ምርጥ ሰው ሆኖ አሳድጓታል። ልጁ እንደሆነች ስለሚያውቅ ቢሆንም ባይሆንም እሱ ስነ ምግባር ያለው ነው። በእርግጥ ከዚህ በፊት ተሳስቶ ነው የወለደው። ሁለተኛውን ደግሞ ከሰላምዬ ያረገዘው ሰላምዬ እራሷ ፈቅዳ እያደረገችው ነገር ነው። በአንድ ወቅት ጠጥቶ በመጣበት ጊዜ ነበር አብራው እሷ ያደረችው። ልጅ ለማግኘት ስትል ሁለተኛ ስህተት፣ ትልቅ ስህተት ሰራች። ውዶቼ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።